ሴት ልጅ መሆን እጅግ ውብ የሆነ ገጸ በረከት ነው። ነገር ግን አላሁ ሱብሓነሁ ወተዓላ ፊት የተከበርሽ ሴት መሆን ደግሞ ከውበትም በላይ ነው። ሁሉም ሙስሊም ሴት አላሁ ሱብሓነሁ ወተዓላ ዘንድ የተወደደችና በምድር ላይ ህይወቷም የተከበረች መሆንን ትሻለች። ዛሬ በዚህ ቪዲዮ በሰማይም በምድርም ቦታ ያለሽ ሁሉም የሚያከብርሽ ሴት እንድትሆኚ የሚያስችሉሽን ከእስልምና እይታ የተውጣጡ 7 ህጎችን እናያለን ኢንሻአላህ። ሁሉም በቁርአንና በሐዲስ በጽኑ የተብራሩና ተደጋግመው የተወሱም ናቸው። ካንቺ በፊት ያለፉ ታሪክ የማይዘነጋቸው ታላላቅ እንስቶችን ታሪኮች አስተውለሽ ከተመለከትሽ እነዚህን 7 ወርቃማ ህጎች ምን ያህል የተገብሯቸው እንደነበር ትመለከቻለሽ። አላሁ ሱብሓነሁ ወተዓላ ከዚህ ቪዲዮ እኔንም እናንተንም እንዲጠቅመንና እርሱ ዘንድ ቦታ ያለን የተወደደንና የተከበረን እንዲያደርገን እየለመንነው እንጀምራለን። ቢስሚላህ። በመጀመሪያ ግን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ጀምሩት። ጀዛኩሙላህ ኸይር። አንደኛ፣ ከምንም ነገር በፊት አላህን አስቀድሚ። አንድን ነገር በጣም ልትፈልጊው ትችያለሽ። ህይወቴን ሊቀይረው ይችላል ብለሽ ያመንሽበት ስራ ሊሆን ይችላል። ለአመታት በልብሽ ያኖርሽው ትልቅ ህልምም ሊሆን ይችላል። በጣም አስደሳች የሚመስል ግንኙነትም ሊሆን ይችላል። የትኛውም ቢሆን ግን ከአላሁ ሱብሓነሁ ወተዓላ ህግና ትዕዛዝ ጋር ከተጋጨ ከአላህ ሊያርቅሽ አሊያም ባንቺና በጌታሽ መሃል ግርዶሽ ለመሆን ከመጣ እህት አለሜ አይንሽን እንኳን እንዳታሺ። ከዛ ነገር አምልጪ። ከዛ ቦታ ብንን ብለሽ ጥፊ። ሊከብድሽ ይችላል። ነገር ግን ነፍስሽ ያ ነገር ላይ ተንጠልጥላ ካስቸገረችሽ ይህንን ሐዲስ ንገሪያት። መን ተረከ ሊላሂ ሸይአን አወደሁ አላሁ ኸይረን ሚንህ። አንድን ነገር ለአላሁ ሱብሓነሁ ወተዓላ ብሎ የተወ አላህ ከዛ የተሻለን ነገር ይተካዋል። ይህ ከአላሁ ሱብሓነሁ ወተዓላ የተገባልሽ ቃል ነው። አላህ ቃሉን በፍጹም አያጥፍም። ባንተ ላይ ለአላህ ሐቅ አለው፣ ለነፍስህ ሐቅ አላት፣ ለቤተሰቦችህም ሐቅ አላቸው የሚለውን ረሱል ሰለላሁ ዐለይሂ ወሰለም ፈገግ ብለው ሰልማን እውነታ ላይ ያሉበትን ወርቃማ ንግግር አትርሺ። ዱንያ ላይ ስትኖሪ ለሁሉም ሐቁን መስጠት ግድ ነው። ነገር ግን የአላሁ ሱብሓነሁ ወተዓላ ሐቅ ከሁሉ እንደሚበልጥና እንደሚቀደም አትርሺ። እህቴ፣ የምትወስኛቸው ውሳኔዎችም ሆነ የምትፈጽሚያቸው ተግባራት ሁሉ አንድን ጥያቄ ሊመልሱ ይገባል። ይህንን ነገር አላህ ይወደዋልን የሚለውን አላሁ ሱብሓነሁ ወተዓላ በቁርአኑ ቁል ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን፣ ሰላቴም እርዴም መኖሬም መሞቴም ለዓለማቱ ጌታ ለአላህ ነው በል ይላል። ይህ ነው መስለም ማለት። ይህ ነው ለአላሁ ሱብሓነሁ ወተዓላ ኢስቲስላም ወይንም እጅ መስጠት ማለት። ሁለተኛ፣ በፍጹም ዱንያ ልብሽ ላይ ቦታ እንዳትይዝ። ሁላችንም በአቅማችን ሁሉ እየሰራን እየጣርን ስኬትንም እያሳደድን ነው። ይህ ትክክል ነው። ነገር ግን አባረንም ሆነ አሯሩጠን ያዝናትን ዱንያ ኪሳችን ውስጥ እንጂ ልባችን ውስጥ አንከታተም። ዱንያ ልብ ውስጥ ከገባች ብዙ ነገር ታበላሻለች። አኺራችን